እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው ምቆጥሮኒ ሚስትን እንደማስደቀል ነው ምቆጥሮኒ ከቺ ዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ መጤ ከትናንቱ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላልት አጣፍጣ ይዘና ስትባል ጭራሽ የጎረናት እንግዲህ ትመጣለ የሻገተቲም ምን አይነት ነው አማን የቀመለ ነገር ነው የተመለከትኩት እኔ እናቴ እኔን አልቀበሉ እናቴ ያለ ዩናይትዳዊ ሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ውይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያላ ኤሮ ማንቼ አጂ ብራንድ ይሆናል ለጣጣፍ ነው የምትለጠፊው ነው ምንሽ ገና ብሩና ኩኛ አድክም ነው ገባር ለአንጫ ነው የምትጮተው ምናምን ነገር ለብራ ብለን አባንጫ ነው የምትጮተው የምን አባንጫ ነው የምን አባገና ሁሉ ለባዶ በሁል ሲቲ ማኑ ዘንድሮ ተወርዳለ እንደውም ገባር ተወርዳለ ምን አይነት ዱቄት ናችሁ በእናትሽ እሺ ምን ነው የምትለው ነገር አለ ናስቲ ምን የምትለው ዋንጫውን አርሰናል ለሚበላው እናንተ የምትሮሮጡት ለምንድን ነው 10ኛ ሳምንት ላይ ዋንጫው ከማንቸስተር አይወጣም ትላለህ ብዬ ነበር ወከ ገና 2ኛ ሳምንት ላይ ትላለህ ዱቄት ጸጉሩ አይቆረጥ እሱን አስበው ገና ይቀምላል ማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቀጠል ውይ በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ ሪብ ገብርኤል ይሄን ባክ ፎር ይዘን ነው የምንቀጥለው ፉል ባክ እንላለን በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል ፉል ባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው ምንድነው የሚሰሩት ሴንተር ባኮቻችን በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ የሚከላከሉ ቲሞች እንዴት ነው የምትሰብረው ጥግና ጥግ ላይ ትራያንግል ትሰራል የታለ ትራያንግሉ ወደ ቦክስ ውስጥ የሚጣል ኳስ ትጥላለህ ቦክስ ተጫዋች አብዝተ ሄዲንግ ምናምን ተገጫ የታለ ምንድነው መልስ ለሎ ብሎክ ቲሞች ምንድነው ባክ ፎሩ ሃይላይን ማጓየር ሲያጠቃ ያየን በሄቨንና በማጓየር ልንቀጠል ነው ዴሊክትና ሊቻ ብርጭቆ ናቸው ገና ሌንዮሮ ልጅ ነው ሄቨን ልጅ ነው ፉልባ እንደዚህ ነው የምንቀጥለው ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ 17 ላይ ሃል ሲቲን ስንገጥም ሁለላ እንዳሸነፈውን አቻ ከዛ ሁለተኛውን ጨዋታ አቻ ወተን ማለት ነው ሃል ሲቲ በዛው አመት ወረደ አሁን ይሄንን እንዴት ነው ተከታታይ የሚያሸንፍን ቲም መበቀል ሲገባ እዚህ ጋር የጻልይ ስራ የምትሰራው ካሪክ እና ዶርጉ የሚሉ ይሄ መላጣ ማዝራዊ እንዳለ ሁለት መላጦች ምንም ቲሙ ላይ ዜሮ እኮ ናችሁ ምንድነው የምትሰሩት ምድረ ደደቡላ ዩናይትዳውያን ከፋችሁ እንዴ እንድች ብሎ እንዳይከፋችሁ ምልበትን አንድ ምክንያት ልንገር ባለፈው በአሞሪም ከተሸነፍን በኋላ የባሊባ ጉዳይ በፍጥነት ተፋጥኖ ማለት ነው ባሊባን አስፈረም ይሄ ሽንፈትም በጣም ነው የሚጠቅመን እግዚአብሔር ነው የምላችሁ በርግጥ በዚህ ሰዓት መሰከስ አይሆንብኝ እንጂ ይሄ ሽንፈት ለቲማችን ትልቅ ለውጥ በጣም ምሳሌ የሚሆን ነገር ነው ምክንያቱም አሁን ማንቸስተር ዩናይትድን ታዩታላችሁ የመስመር ተከላካይና አጥቂ ለማስፈረም እንዴት እንደሚጋደል ማለት ነው ምክንያቱም መሸነፍ አሪፍ ነው ምክንያቱም እንደርስበታለን ማሸነፉ ችግር የለውም ይሄ ሽንፈት ግን በጣም ነው የሚጠቅመን ለጊዜው ያናዳል የመጀመሪያ ጨዋታ ነው ብናሸንፍ ለተጫዋቾቻችን ሞራል ግንባታም ለኛም ምናምን ደስ ይለን ነበር ነገር ግን ይሄ ሽንፈት በጣም ይጠቅመናል ምክንያቱም ያዩታላ ቲማችን እንደማይዘልቅ ወራጅ ቡድን ከወራጅ መጥቶ ያውን በድል የመጣ ቲም ይሄ እኮ ሌላ ቡድን ወርቆለት ነው ፎቶ ሲያነሱ ምናምን ተገይተው ተቀጠውለት ነው የመጣ ሃል ሲቲ እና ጨዋታን ዶሚኔት አድርጎ እንኳን አይደለም የመጣ ሃል ሲቲ እና እንደዛ ሆኖ የመጣ ቲም ከለጠፈን ቀጣይ ሌሎች እንደሚከብዱን ስለሚያስቡ ዝውውሩ ጋር በደንብ ይተጋሉ እና እንደዚህ ብለን ማለፍ ነው ያለብን ይመቻቹ የማንቼ ደጋፊዎች በጣም አፉ በሉኝ በጣም ይቅርታ ግን ዛሬ በክለቤ በጣም አፍሬያለሁ በቃ በጣም ማለት ነው
ይሄን ማሊያ መልበስ በጣም ነው ያፈርኩት። በጣም እንደ ዛሬ አፍሬ አላውቅም። ከቤቴ መውጣት እንደ ዛሬ አፍሬ አላውቅም። ዩናይትድ ስንት ጨዋታዎች ሲሸነፍ አይቻለሁ። እንደ ዛሬ ግን በክለቤ አፍሬ አላውቅም በጭራሽ ማለት ነው። በቃ ካሪክ ሿሿ ሰራን። ሿሿን የሰራህን ካሪክ መቼም ማረሳለን። የሌሎቹን ተጫዋቾች ተደምሮ ማለት ነው ከነ ቦርድ አባላት ከነ ግዢ ከነ ስታፍ ከነ ትራንስፈር ገዢዎቹ ድንቁርና ስብስብ ጀምሮ እንደ ዛሬ አሳፍሮኝ አያውቅም። በክለቤ እኔ በጣም ነው ያፈርኩት ዛሬ በጣም ማለት ነው። ማን ነው ወርዶ የመጣው? ማን ነው የወረደው? ማን ነው ቻምፒዮንሺፕ ያለው እስኪባል ድረስ ማለት ነው። አፍ ጥርሱ እስከተታችሁ የማይሆን ጥርስ የማይሆን አፍ እስከተታችሁ ፈጣሪ ያክብራችሁ እግዚአብሔር። ሌላ ምንም ማለት ነው። አንድ ጊዜ ለሁል ሲቲ ስለሚችሉና ስለሚገባቸው ማለት ነው። በጣም ነው የምትችሉት። እዚች ጋር ማንቼ ወንድም ጠላ ምን ሆናችሁብኝ? ምን አጋጠማችሁ? እዚች ጋር አዲስ አዳጊ ቲም አለ ከታች የመጣ ምናምን ተብላችሁ ፒኤስጂ ሆኑባችኋ። ኧረ ወይኔ ፈርስታፍ ተፍቷችሁ እኮ ነው እንዴ! 4-0 ምናምን ነበር ማለቅ የነበረበት ፈርስታፍ ብቻውን ማለት ነው። ላመንስ ስንት ኳስ እንደተፋችሁ ኧረ በስማም። ዛሬ ጭራሽ እኮ የላችሁም። አሁን ባሌባን አስፈርማችኋል። ሌላ ሊስት አዘጋጁ። ገብቶሃል? ስንትና ስንት ተጫዋች ማስፈረም ያለባቸው ተጫዋች ብዛታቸው ከቤንች ተነስቶ እኮ የሚያሻሽላችሁ ተጫዋች የለም። አሁን በቃ ዝም ብላችሁ ማለት ነው ፔድሮ ኔቶ፣ ሊያም ዴላፕ ግዴታ የሚያስፈልጓቸው ተጫዋች ናቸው። ምክንያቱም ከእነዚህ ቲም ጋር የቦረቁ ተጫዋች ናቸው። ገብተዋላ። ከእኛም ግዙ እስኪ። አንዴ ሳንቶስን ገዛችኋ፣ ዛሬ ተቀይሮ ወጣ። እሺ ችግር የለም በቃ እንካሳችሁና ኔቶ ያለፈው ዓመት ከእነዚህ ጋር ተጫውቶ ሃትሪክ ነው የሰራው። ሊያም ዴላፕ እዛች ጋር 3 አሲስት ገብተዋላ። ለዛ እንደዚህ ተጫዋች ከፈለጋችሁ እኛ ጋኑ። ምንድን ነው ግን የውጤት አረ በለው ካሪክ ዛሬ ሪካርድ በመስራት ያው ፕሪሚየር ሊጉን ጀምሮታል። ገብተዋላ። እንግዳ ግን መቀበል እንዲህ ነው። ትናንትና እዛ ወያለው ምን እንዳደረገ አይታችኋል። ዛ በቃ እንግዳ መቀበል እንዲህ ነው። እኔ አልፈርድባችሁም። ገብቶሃል? ይመቻችሁ። ግን ካሪክ የተባልክ ሰውዬ ምንድን ነው ከ17 ጨዋታ በጣም ብዙ አሸነፍ ምናምን። ዛሬ ይኸው የመጀመሪያ ፕሪሚየር ሊግ ጨዋታችሁን ተሸነፋችሁ። ከሄል ሲቲ ጋር ለመጀመሪያ ጊዜ በታሪካችሁ ስትሸነፉ፣ ዛሬ ደግሞ ጎልም ሳታገቡ በክሊንሺት ነው በቃ ቅጥቅጥ አድርጓችሁ። በጨዋታም በምንም ነገር ዛሬ ምንም አልቻላችሁም። ተጫዋቾቹ ፓሳቸው እንዳለ የተመታ ነው ምናምን። ኧረ በስመ አብ። ለመጀመሪያ ጊዜ እንዲሁም ከአዳጊ ቲም ጋር ስትሸነፉ ማለት ነው በታሪካችሁ። ካሪክ ይህንን ሪካርድ በሌላ ነገር አሻሽለው ነው የምልህ። ካለበለዚያ ፒኤስጂ ያጋጥመሃል። ዋናው ፒኤስጂ ማለት ነው። የዛኔ ምን እንደሚወጣችሁ እኔ እንጃ። እኔ ማንቸስተር ዩናይትድ ብዙ ጊዜ አስከፍቶኝም አስቀይሞኝም ያውቃል። እንደ ዛሬ ግን አስከፍቶኝም አስቀይሞኝም አያውቅም። ዘወረስት ፐርፎርማንስ ኤቨር። እግር ኳስ ከጀመርኩኝ ዩናይትድን መደገፍ ከጀመርኩኝ ይሄኛውን ዩናይትድ አላቆም። ማይክል ካሪክ ተከላካይ አለኝ ብለህ ነው የምታስበው? እንዳታስብ። እግዚአብሔር እንዴት ሲዝኑን በድፍረት እንደጀመርክ ራሱ ነው ያላቅም። እነዚህ ኃላፊዎች ቁጭ ብለው ኳሱን ያያሉ። እኛ የምናየውን ነገር እንኳን ማየት አይችሉም። እነ ኦማር ቤራዳ ደንቆሮቹ፣ ደንቆሮ የሆነ ጄሰን ዊልኮክስ የሚባል ሰውዬ እያለ መቼም ቡድን ሊሰራ አይችልም። ማይክል ካሪክ በድፍረት ሲዝን ትጀምራለህ። አንድ ተከላካይ የለህም። አሳፋሪ ነው ጋይስ፣ በእውነት አሳፋሪ ነው። ማይክል ካሪክ ግን ምንድን ነው እየሰራ የነበረው ጋይስ? 90 ደቂቃ አንድ ነገር እንዲህ ከታች ከሻምፒዮንሺፕ ከመጣው ቡድን ጋር በተመሳሳይ በክሮስ ይጫወታል። ሄል ሲቲ ሲጫወት የነበረውን ሲከተል የነበረውን ስትራቴጂ ተመሳሳይ ማለት ነው። ሌላ ምንም ነገር መፍጠር ነው ያልቻለው። እጅግ በጣም አሳዛኝ፣ እጅግ በጣም አሳፋሪ ሽንፈት ማንቸስተር ዩናይትዶች በመክፈቻው ጨዋታ በፕሪሚየር ሊጉ ተከናንበዋል። ከታች በመጣው በሄል ሲቲ ከሻምፒዮንሺፑ ወደ ፕሪሚየር ሊጉ ሲያድግ በነገራችን ላይ በሻምፒዮንሺፑ 6ኛ ደረጃን ይዞ 66 ጎሎች ተቆጥሮባት በሻምፒዮንሺፑ ብዙ ጎል የተቆጠረበት ቡድን ሄል ሲቲ ነው የነበረው። የፕሪሚየር ሊጉ ቡድን ማንቸስተር ዩናይትድ ግን ለብዙ ሲጠበቅ የነበረው አንድም ጎል ማስቆጠር ይቅርና ኤክስጂ እንኳን ከአንድ በላይ መብለጥ አልቻለም። እጅግ በጣም የወረደ ደካማ ፐርፎርማንስ። ሄል ሲቲ ከሻምፒዮንሺፑ በፕሌኦፍ ነው ሁላ ሚድልስብሮን አሸንፎ የመጣው እንጂ 6ኛ ደረጃን ይዞ ያጠናቀቀው ሻምፒዮን። እጅግ በጣም ያልተጠበቀ ብዙ ጥያቄዎች ተጫዋቾቹ ላይ በተለይ አሰልጣኙ ላይ ጣታችንን የምንጠቁምበት ጨዋታ ሆኖ አልፏል። ለማንኛውም ያልተጠበቀው የማንቸስተር ዩናይትድ ሽንፈቱ ብቻ አይደለም፣ የተሸነፈበት መንገድ እጅግ በጣም ያልተጠበቀ ነው። እንዴት አገኛችሁት? በቀጣይ ማይክል ካሪክ እና ማንቸስተር ዩናይትድ ምን ያስመለክቱን ይሆን? በዛው ተጠናቋል። ማንቸስተር ዩናይትድ 2-0 በሆነ ውጤት በሄል ሲቲ ተሸንፏል። እንግዲህ ማይክል ካሪክ ባለፈው ዓመት ጎል ሳያስቆጥር የወጣበት ጨዋታ የማንቸስተር ሲቲና የሰንደርላንድ ነበረ። በዚህ ዓመት በሄል ሲቲ ጀምሮታል ማለት ነው። በአጠቃላይ እኔ በዛሬው ጨዋታ ላይ አንድ ልጠቀም የምችለው ቃል ተጋጣሚን መናቅ ነው። ሌላ ምን ይባላል? እንደዛ ካልሆነ በስተቀር ራሽፈርድ ቁጭ ብሎ ዶርጎ አይገባ፣ ሜኑ ቁጭ ብሎ አንድሬ ሳንቶስ ሊገባ የሚችልበት ፉትቦል ጀስቲፊኬሽንና ቋንቋ ልንጠቀም እንችላለን ብዬ መናገር ይከብደኛል። 500 ምናምን ኳስ ተቀባብላችሁ 2 የግብ ዕድል ብቻ መፍጠርና 100 ምናምን ብቻ ኳስ ተቀብሎ እንግዲህ ስንት ነው 3 የግብ ዕድል ነው የፈጠሩት። ከ3 2ቱ ጎል ሆኗል ከሄል ሲቲ ጋር በተያዘ ማለት ነው። ፕላስ ካጮት መንገድና ስትራቴጂያቸው ጋር በተያዘ ብሩኖ ፈርናንዴዝ ሌላው የፈዘዘው ተጫዋች ነው። ሴንስ ኦፍ አርጀንሲ ይሄ እንዴት ነው
ጨዋታ ለማሸነፍ ፍላጎት፣ ጽኑ ፍላጎት፣ እምነት እንደዚህ አይነት ነገሮችን ተጫዋቾቹ ላይ ስንመለከት አልነበረም። ሃሪ ማጓየር ድሪብል ያርግ፣ ሃሪ ማጓየር እኮ ድሪብል አድርጓል። ተከላካይ አልፎ አንድ ኳስ ሞከረ። ሌሎቹ ምን ሲሰሩ ነው የሚል ጥያቄ እንድታነሱ የሚያስገድድ ይመስለኛል። እኔ ዶርጎ ላይ ጣት አልቀሰርም፣ ምክንያቱም ከየትም ልታመጡ አትችሉም። የሌለው ነገር ከየትም ሊያመጡ አይችልም። ሌሎችም ተጫዋቾች በዛ መንገድ የሚቃኙ ይመስለኛል። በአጠቃላይ ሚድፊልድ ላይ የነበረው ፓርትነርሺፕ ቲሌማንስ ከሳንቶስ እንደማይሰራ ፍንጭ የሰጠ ነው። ምክንያቱም አዲስ ተጫዋቾች ናቸው። ገና አብረው ተዋህዶ እንኳን ወደፊት መንቀሳቀሳቸውን ባልተረጋገጠበት ሂደት ላይ ሜጀር 3 ፖይንት የምታገኙበት ኮምፒቲቲቭ የፕሪሚየር ሊግ ጌም ላይ እንደዚህ ሙከራ ስርጭት አድርገ መግባት መቼስ ተጋጣሚ ስትነቅ ነው የሚሆነው እንጂ በልምምድ ሂደት ላይ በማየት የምታመጣው ነገር ይመስለኛል። በአጠቃላይ ኮቢ ሜኑ በቀጣይ ጨዋታዎች ላይ ቋሚ ሆኖ መሰለፍ እንዳለበት አንዱ ፍንጭ የሰጠ መርሃ ግብር ነው። በአጠቃላይ ኖርማል ነው። የመጀመሪያው ጨዋታ ዩናይትድ ደጋፊዎች ብዙም ያስከፋ ነው ብዬ አላስብም። ግን መሻሻል አለበት። ለጥያቄ የሚቀርብ ጉዳይ አልመሰለኝም። ለማንኛውም የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዳ ተቀባይ ተከላካዮች ከሃል ሲቲ ጋር ያደረግነው የመክፈቻ ጨዋታ በሃል ሲቲ ለመጀመሪያ ጊዜ በፕሪሚየር ሊጉ ለመጀመሪያ ጊዜ ሃል ሲቲን ባገኘንባቸው ጨዋታዎች ሁሉ አሸንፎን አያውቅም ነበር። አሁን አሸንፎናል። ሌላው በመክፈቻ ጨዋታ አዲስ አዳጊ ቡድን ሆኖ መጥቶ አግኝቶን ለመጀመሪያ ጊዜ ምን ያሸነፈን። እነዚህ መጥፎ ታሪኮች ነው የተጻፉበት ይህ ጨዋታ። በእርግጥ ብዙ የውህደት ችግር የነበረው አሰላለፍ ነበረ። አሰላለፉ የአማድ መጎዳት ቡድኑን ዝብርቅርቅ አድርጎት ነበረ። እንዲሁም የአንዳንድ ተጫዋቾች ደግሞ ፊዚካሊ ፊት አለመሆንና በልምምድ ወቅት ጥሩ ውህደት አለመፈጠር፣ ከዓለም ዋንጫ ውድድር ደግሞ የተመለሱ ተጫዋቾችን መያዛችን። ሃል ሲቲ አዲስ አዳጊ ቡድን ነው። ራሱን ፕሪሚየር ሊጉ ላይ ማሳየት የሚፈልግ ቡድን ነው። መክፈቻ ነው፣ በሜዳው ነው። እንዲጫወት መፍቀዳችን፣ ግብ ቀድሞ እንዲቆጠርብን መፍቀዳችን የሁሉ ጋፕ ነው። ግን የመጀመሪያ ጨዋታ ነው። በመጀመሪያ ጨዋታ ሽንፈት ደስ አይልም፣ ያማል። ነገር ግን ምንም ማድረግ አንችልም። እንዲቀጥል አይፈቀድም። እንደዚህ አይነት ክፍተት ግን ከአሁን በኋላ እንዲኖር አይፈቀድም። ዩናይትድ ዓላማ ያለው ቲም ነው። ያን ዓላማ ለማሳካት ገና ብዙ የዝውውር ቀናት ይቀራሉ። ከፊት እስከ ሴፕቴምበር 1 ክፍተቱ ሊደፍንባቸው የሚችልባቸው እድሎች፣ አጋጣሚዎች አሉ። ሌላ ደግሞ ሃርድ ወርክ ደግሞ ይቀጥላል። ስለዚህ ልምምዶች ይቀጥላሉ። በዚህ አግባብ ዩናይትድ አሁን ላይ ያጋጠመውን የነጥብ እጦት ወይም ይህንን ውጤት ዴፊኔትሊ ይቀለብሰዋል። በእንደዚህ አይነት ሁኔታ የዩናይትድ አጫዋት አይቀጥልም የሚል ሙሉ እምነት አለን። ነገር ግን ሃል ሲቲ እጅግ በጣም ጣፋጭ የሆነ አስፈላጊ 3 ነጥብ ወስዷል ከዩናይትድ። ኔክስት በኦልድ ትራፎርድ የምናገኘው ይሆናል። በሚቀጥለው ሳምንት አሁንም አዲስ አዳጊውን ኢፕስዊችን በኦልድ ትራፎርድ የምናስተናግደው ይሆናል።